እሺ አባይቢ ሌላ ይሄ ተግባሩ አባቷ ላይ ያደረገችው ተግባር የኢትዮጵያን ሕዝብ እንባራጭቷል። በተለይ ከመምጣቷ እንደዚህ ሰው ተርባለች። ምን ልላችሁ ምን ልበቃ እኔ ቃላት ነው ያጠረኝ። የምሬን ነው የምላችሁ። አልቅሰናል። የደስታ እንባን ያለቀስነው ሁላችንም ማለት ነውና አባቷን እንደዚህ እግሩን በመሳብ በቃ ናፍቆቷን በመግለጽ እንደዛ አደባባይ ላይ በቃ ሰው እንደተራበች ሰው በጣም ተርባለች። ያገኘችው ነው የምትስመው። ያገኘችው እንኳን አባቷ እንደዚህ እግሩን አይደለም ያገኘችውን ነው የምትስመው ማለት ነው። ምክንያቱም 13 ዓመት ያክል በሳዑዲ እስር ቤት አሳልፋለች እና ምን ልላችሁ ነው፣ አንዴ ሙታለች፣ አንዴ በሰገሯ እንደዚህ የሆነ ነው፣ አንዴ ምናምን ነፍሷን አታውቅም። ብቻ ብዙ ነገር ሰምተናል እና ያ ሁሉ አለፈ። አሁን ደግሞ ለዚህ አበቃት ማለት ነው። እና ምን ለማለት ፈልጌ ነው፣ ሁላችሁም እህት ወንድሞቼ በእናንተ እንኳን ሰላም እየሰራችሁ አይደለም ተስፋ መቁረጥ አያስፈልግም ማለት ፈልጋለሁ ማለት ነው። በዛው አጋጣሚ መዳም ቀሞች ምንም ነገር ቢያጋጥማችሁ ወደ ፈጣሪያችሁና ፈጣሪያችሁ ብቻ ወደ እሱ ዙሩ። በቃ አሁን ሌላ ንርሰቡ እንደምታዩት አታውቅም። በነገራችን ላይ ብዙ አእምሮ ቁስለት ደርሶባታል። ብዙ ነገር በእስር ቤት ያውም ብዙ ያው ኦሮሞ አለ፣ የብሔር መገናኛ አለ፣ ኦሮሞ ትግሬው ምናምን ሲባል ብሔር ለብሔር የኛ ህዝብ ታውቁታላችሁ። እና እንደዛ እየተባለ ነው ራሱ ብዙ አእምሯ ላይ የሚያልፍ 13 ዓመት ሲቀያየር የመጣው ሲሄድ የሄደው ሲመጣ 13 ዓመት መቼም ብዙ እስር ቤት ታሳልፋለች እና ያን ሁሉ ተቋቁማ ለዛ በቃት፣ ለቤተሰቦቿ በቃት። አልሐምዱሊላህ ረብል ዓለሚን ማለት ነውና እና ሁላችሁም በዛው አጋጣሚ ሌላ ኑር ሰውን አበርታቷት። ኢንሻአላህ ወደፊት መቼም ትመጣለች በደንብ ሰፋ ባለ ነገር አፍያ አላህ ደግሞ አፍያዋን ሰጥቶ ጤናዋን ሰጥቶ ወደዚህ መጣ ደግሞ ህዝቡን እናንተ የምታመሰግኑ፣ ምክንያቱም ከፈጣሪ በታች ያዳናት ህዝቡ ነውና እርግጠኛ ነኝ በሆነ መታ ህዝቡን ታመሰግናለች ማለት ነው። ምክንያቱም በደጉ ዘመን ነው እንደዛ የሆነው፣ በደጉ ዘመን ማለት ነው። በደጉ ዘመን 50 ምናምን ሚሊዮን ብር ተሰበስቦላታል በደጉ ዘመን። አሁን ግን ቢሆን ማንም በቃ ምክንያቱም አሁን የጨካኝ ዘመን ሆኗል። ያደር ከአመት ዓመት ህዝቡ እየተጨካከነ ነው ያለው። በቃ እንደ በፊቱ አዘኔታ የለም። አሁን ቢሆን ያ ነገር የሚደረግም አይመስለኝም ማለት ነውና የኢትዮጵያ ህዝብ በዛው አጋጣሚ ክበሩ። ወላሂ 5-10 ያወጣችሁ እንደው ዱአ አድርጉላቸው። በእንደዚህ አይነት ርብርብ እነ ወንድም ካሊድ ፋውንዴሽን ሙቢ እነዚህ ሁሉም ሆነው ተሰባስበው የዚችን ህይወት አትረፉ። ማሻአላህ ያንዲ ህይወት እንደዚህ መትረፍ ለነሱ ምን ያክል ደስታና እንደፈጠረ ከነሱ እንደውም ከሷ አገር መግባት የነሱም ነፃ መውጣት ነው። ምክንያቱም ገንዘብ በሉ፣ ይሄን አደረጉ፣ ህንጻ ሰሩበት ምናምን እየተባለ ነበር ስለነሱ ማለት ነውና እናንተ ክብር ይገባችኋል ማለት ነው። እና ሌላ ሰው በጣም ለሀገርሽ አበቃሽ፣ እንኳን ለሀገርሽ አበቃሽ። አሁን ደግሞ ሙሉ ያው መልኳ ተቀይሯል። በነገራችን ላይ ይሄ ፊት ስትገባ ህፃን ነበረች። እስር ቤት ወዳው እንደገባች እስር ቤት ወዳው ህፃን ነበረች። አሁን ግን አጀፍጅፋለች፣ ትልቅ ሰው ሆናለች። በቃ ወደ ወጣትነት አልፎ ወደ ጎልማሳነት እየሄደች ነው ማለት ነውና ብቻ ዋናው ጤና ነው። ዋናው ጤና ነው። ጤናዋን ከያዘች አሁንም ጤናዋን ደህና ከሆነች ትካሳለች ማለት ነው። በቤተሰቦቿ ጋር በመሆን ያሳለፈችውን የተቃጠለ ያልተኖረ ልጅነትን ዳግም ትኖራለች። አሁንም እንዳዲስ ነው የተወለደችውና እንዳዲስ ትኖረዋለች ህይወትን ማለት ነው። እና እናንተም ያልተኖረ ልጅነት ነው የምትኖሩት በነገራችን ላይ ማለት ነው። ግን እሷ በእስር ቤት ነው ያሳለፈችው። እናንተም ያው ትንሱ እስር ቤት ነው፣ ምንም አይተናነስም ከሷ። ግን ደግሞ የሷ ከባድ ነው። አይዟችሁ እናንተ መዳም ቆሞች ወደ ሀገራችሁ መጣችሁ። እዛ ሀገር ስትመጡ ኑሮን አንድ ብላችሁ የምትጀምሩት ሀገራችሁ ስትመጡ ነውና አይዟችሁ በርቱ፣ ጠንክሩ ማለት ትፈልጋለሁ በዛው አጋጣሚ ማለት ነው። እና እህታችን ሌላ ኑር ሰቡ በዚህ በ13 ዓመት እኔ እንጃ ምን እንደደረሰባት ስታወራ ኑሮ ማለት አይደለችም። በቃ ለቅሶውን ተውት። ማንም ኢትዮጵያዊ ሪፖርት ሲገባ እንዳለ
እንትን ነው ግን ቋንቋ ምንም ሊገባኝ አልቻለም። አረበኛም አልመሰለኝም እና ብቻ ከቀልብ አይደለችም። ግን እንዴት ከቀልብ አትሆንም በሚባል ይሄ ብቻ ከባድ ነው። 13 ዓመት እስር ቤት ነው ያሳለፈችው። ምንም ብትሆን አይፈረድባትም፣ ምንም ብትሆን ማለት ነው። እና ሁላችንም አይዟችሁ፣ አፍያ ከፈጣሪ ነውና አፍያችሁን አላህ ይስጣችሁ። ሁላችሁም እንግዲህ ወደ ሀገራችሁ ገብታችሁ የምትኖሩ ያደርጋችሁ ማለት ነው። ህይወት በቃ ድሮ ተበላበት ስደት 13 15 ዓመት ኑራችሁ በቃ ምንም ማፊ ፋይዳ ሲሆን አንዳንዴ ይደብራል። በቃ ለቤተሰብ ነው የምትኖሩት። ያልተኖሩ ልጅነት እንግዲህ ተመልከቱ። አሁን እቺ ሌላኑ ሰው ህይወቴን እንደማንኛውም ኢትዮጵያዊ ህይወቴን እለውጣለሁ ብላ አሁን እና እንደዛ ህይወቴን እለውጣለሁ ብላ እንደዛ አይነት ነገር ሲገጥማት ያው ብቻ እንኳን ያለፈ ብዙ አለፈ፣ ወደ ኋላ እንመለስም፣ ወደፊት ነው። አሁን ሌላኑ ሰው በቃ ወደ ሀገሯ ገባች። አልሐምዱሊላህ እንግዲህ ካሁን በኋላ ኑሯን ትኖሩታላችሁ፣ ቆይታ ያላችሁ አሪፍ ኑሮ ምኖር ይመስለኛል። ብቻ ጤናዋን ይስጣት፣ ጤናዋ ወደ ነበረበት ይመለስ ማለት ነውና አሁን ደክማለች። በቃ ከሞት አፋፍ ነው የወጣችሁ፣ ድክም ብሏታል። እና ብቻ በጣም አሳዝናኛለች። በጣም አልቅሰናል ሁላችንም ማለት ነው። እና እንግዲህ ሁላችሁንም መልካም ጊዜ መልካም ቆይታ ይሁንላችሁ። እናመሰግናለን። በዙ አጋጣሚ ቻናላችን ዩቲዩብ ቻናላችን ተመልሷል እና ካሁን በኋላ አንጠፋም። በደንብ ሼር ኮፒ ሊንክ እያደረጋችሁ አበረታቱ። እናንተም ኢንሻአላህ ወደ ሀገራችሁ ገብታችሁ የራሳችሁን ህይወት የምትኖረው አላህ ያደርጋችሁ። ከዚህ አይነት ህይወት በቃችሁ ይበላችሁ። ወደ ሀገራችሁም ገብታችሁ የምትለወጡ የማትጨናነቁ ያደርጋችሁ ማለት ነው። አንድ እዛ ሀገር ገብታችሁ ከተጨናነቃችሁ በቃ አለቀ። መልሳችሁ ስደት ነው የሚያስመኛችሁ። እሱን ነገር ከአእምሯችሁ አላህ ያጥፋ ብላችሁ እዛው ሀገር መታችሁ የምትረጋጉ ይሁንላችሁ ማለት ነው። መልካም ጊዜ መልካም ቆይታ ሁላችሁ። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ቆይታ